እሺ ሰላም እንዴት ናችሁ? ዶክተር ልሳን ወርቅ ሚኪያስ ነኝ። እንደነዚህ አይነት ፖስቶች ላይ እንግዲህ ሰዎች የጤና ፖስቶችን ፌስቡክ ላይ እየፖሰቱ የሚጠይቋቸውን ጥያቄዎችና ሰዎች የሚመልሷቸውን መልሶች አንድ ላይ አድርጌ የምመልስበትን ወይም ደግሞ ግንዛቤ የማስጨብጥበትን ቪዲዮ እስካሁን የተወሰነ ሰርቼ አቁሜ ነበር። አሁን ድጋሚ ቀጥያለሁ ማለት ነው። ዛሬም እንግዲህ አንድ ሰው የፖስተውን ፖስት የፌስቡክ ፖስት እናያለን አንድ ግሩፕ ላይ እና ጥያቄው እንደዚህ ነው የሚለው የጤና ባለሙያዎች ሆይ እስቲ መላ ስጡን። እንዴት አንዲት እናት ከ45 ዓመታቸው በኋላ ፔሬዲ ከቆመ ከአንድ ዓመት በኋላ ተመልሶ መጣብኝ ህመም ነው እንጂ ይህ ኖርማል አይደለም ይላሉ። እናንተስ ምን ትሉኛላችሁ? ፕሊስ አፕሩቭ አድርጎ ይላል። እንግዲህ ምንድነው ለመናገር ያክል እንግዲህ አንድ ሴት የወር አበባ ከቆመ በኋላ እንግዲህ የወር አበባ ቆመ ከተባለ በኋላ በተለይ ደግሞ በሐኪም ከተነገራት በኋላ በተለይ በማህጸንና ጽንስ ስፔሻሊስት ታይተው ይሄ የማረጥ ወይም ደግሞ ሜኖፖዝ የሚባለውን ደረጃ አንድ ሴት ያው ይለያያል እንደየሰው እድሜው እስከ 45 ሊወርድ ይችላል፣ እስከ 51 ወደ ላይ ሊወጣ ይችላል። አቬሬጅ እንትን አለው። ስለዚህ ከየሰው ይለያል። ግን አንድ ሴት የወር አበባ ከቆመ በኋላ የሚታያ ማንኛውም አይነት በማህጸን በኩል የሚፈስ ደም አንለስ ኢት ኢዝ በሐኪም እንትን እስካልተባለ ድረስ ወይ የማህጸን እጢ ነው ወይም ደግሞ የማህጸን በር ጫፍ ካንሰር ነው ወይም ደግሞ የማህጸን ካንሰር ነው። ኢንዶሜትሪያል ሲኤ ወይም ደግሞ የማህጸን በር ጫፍ ካንሰር ወይም ደግሞ የሰርቫይካል ሲኤ እንለዋለን ካንሰር እንለዋለን ማለት ነው። ስለዚህ እስካልታየ ድረስ አሁን ይሄ ዴንጀር ሳይን ከሚባሉት ውስጥ ነው። አሁን አብኖርማል ዩትራይን ብሊዲንግ ወይም ደግሞ አንድ ሴት ማየት ካለባት የደም መፍሰሶች ወይም ደግሞ ኖርማል ከሚባለው የደም መፍሰስ ውጪ ፓተርን ሲወጣ ከዛ ሲወጣ ምን ይባላል? አብኖርማል ዩትራይን ብሊዲንግ ይባላል። እና አሁን ይሄኛውም ዋን ኦፍ አብኖርማል የሚባለው ነው። አንድ ሴት ካቆመች በኋላ እርግጥ አሁን መቆሙ ሜኖፖዝ ነው ወይም ማረጥ ነው አይደለም፣ እሱ ባለሙያ ነው የሚወስነው። ነገር ግን አንድ ሴት ግን ካቆመች በኋላ የሚታይ ደም አደገኛ ምልክት ነው። እንደነገርኳችሁ ታይቶ በባለሙያ ታይቶ እስካልተረጋገጠ ድረስ እነዚህ የአደገኛ ካንሰሮች ወይም ደግሞ የማህጸን በር ጫፍ ካንሰር ወይም ደግሞ የማህጸን ካንሰር ምልክት ነው ማለት ነው። እስቲ ወደ ኮሜንቶቹ እንሂድና ከነሱም የምናየው ነገር ካለ በዛውም እንትን እያለን እንሄዳለን ማለት ነው። ምክንያቱም ይሄ ነገር መጥፎ ነገሮችን ሩል አውት ካደረግን በኋላ ወይም እንዳልሆኑ ካረጋገጥን በኋላ ይሻላል መጥፎ ያልሆኑትን ነገሮች ሩል አውት ማድረግ ይባላል። ኦርጋኒክ ኮዞችን ወይም ደግሞ ሊታከሙ የሚችሉ ስትራክቸራል ነገሮች ከመዋቅር ጋር ከማህጸን መዋቅር ጋር የሚገናኙ ነገሮችን ማውጣት አለብን መጀመሪያ። ስለዚህ አፕሮቹ እንደዛ ነው ማለት ነው። ስለዚህ እስቲ ወደ ኮሜንቶቹ እንሂድ። እሺ የመጀመሪያው ኮሜንት ምን ይላል? ቆይ 45 ዓመት አንቱ ነው የሚባለው ይላል። እሺ ተውት። የማህጸን በር ካንሰር ይመርመሩ። ይሄ አሁን ትክክለኛ እንትን ነው፣ ትክክለኛ ሰጀስሽን ነው። ስለዚህ ጌጤ ፈለገ እሱን ላይክ እናደርጋለን ማለት ነው። ስለዚህ አንድ ሴት እንትን ካቆመች በኋላ የወር አበባ ማየት ካቆመች በኋላ የሚታይ ደም አደገኛ ምልክት ነው። ስለዚህ ሰዎች ሴቶች ይሄን የምታዩ ካላችሁ፣ እህቶች ካላችሁ፣ እናቶች ካላችሁ ይሄ ወደ ሕክምና ተቋም ሄዶ በማህጸንና ጽንስ ስፔሻሊስት መታየት አለበት። እኔ ግን እድሜ 45 ሊሞላ ነው አንቱ ልባል። እሺ ይሄ ተውት ፕሊስ ጎ ቱ ሄልት ሴንተር። ኦኬ የጤና ባለሙያ ራሱ ምርመራ አድርጎ ነው ውጤቱ ሊነግርሽ የሚችለው። ስለዚህ ወደ ሕክምና ቢሄዱ ይሄ ትክክል ነው፣ ላይክ እናደርጋለን። የቅድመ ማረጥ ምልክት ይመስላል። ለማንኛውም ሐኪም ብታማከር። እንግዲህ የቅድመ ማረጥ የሚባለው ወይም ፔሪሜኖፖዛል ሜኖፖዛል የሚባሉት እነዚህ ነገሮች ሩል አውት ከተደረጉ በኋላ ነው። ሰርቫይካል ሲኤ ወይም ደግሞ የማህጸን በር ጫፍ ካንሰር ወይም ደግሞ የማህጸን ካንሰር ኢንዶሜትሪያል ሲኤ ወይም ካንሰር ኢንዶሜትሪያል ካንሰር የምንለው አለመሆኑ ከታወቀ በኋላ ነው የማረጥ ምልክት ነው ማለት ያለብን። ምክንያቱም ምንድነው የማረጥ ምልክት ነው ብንተው ያ የመሆን ቻንስ አለው። ምንድነው ወይም ደግሞ ካንሰር ወይም ደግሞ እጢ የመሆን ቻንስ አለው። ስለዚህ ሚስ ልናደርገው እንችላለን ማለት ነው። ስለዚህ አልትራሳውንድ መታየት አለበት፣ ካስፈለገም ናሙና ተወስዶ በፓቶሎጂ መታየት አለበት ማለት ነው። ዚስ ኢዝ ፖስት ሜኖፖዛል ብሊዲንግ ኤንድ ኢንዶሜትሪያል ካንሰር ሹድ ቢ ኮንሲደርድ። ይሄ አሁን በጣም ሚኪ ማን ወንዳታ ይሄ ትክክለኛ እንትን ነው። ኢንዶሜትሪያል ካንሰር መታወቅ ኮንሲደር መደረግ አለበት ብሏል። በጣም አሪፍ እንትን ነው። ስለሱ ሪፕላይ እናደርጋለን
ከቻልኩኝ ሪፕላይ አደርጋለሁ፣ ግን አይ ቲንክ ምችል አይመስለኝም። ኦኬ አዎ ቶሎ መታከም አለባቸው። በዛ የቆየ ቁጥር የከፋ ደረጃ ሊደርስ ይችላል አለ። ህመም አይደለም ኖርማል ነው። እንግዲህ ኖርማል ነው ማለት አንችልም በነገርኳችሁ ምክንያት ማለት ነው። እሺ ይሄ ፖስት ኖ ብሊዲንግ ኤ ይር አፍተር ፔሪድ ሃዝ ስቶፕድ ኢዝ ኖት ኖርማል ትክክል ነው። ቶሎ ብላችሁ ወደ ጤና ተቋም ወስደው አገኝ ምልክት ነው። ይህም ትቶ በመሀል ስለመጣ እንጂ ችግሩ ከ45 እስከ 55 ኖርማል ነው ይላል። ይሄም ኖርማል ነው የሚለው ነገር አሳሳቢ ነው። ስለዚህ እንደዚህ አይነት እንትኖችን ልንቀበል አይገባም ማለት ነው። እሺ ልክ ናቸው። በአፋጣኝ ወደ ጤና ተቋም ውሰዷቸው። ጎበዝና ግልጽ ቤተሰብ ስላላቸው ይህን ተናገሩ። ስንቱም መርገም ነው እያለ ከተበለሻሸ በኋላ ነው የሚመጣው። አዎ ቶሎ እንትን ካላለ ቶሎ ካልተደረሰበት እንትን አይልም፣ ጉዳት ያመጣል። እናቴ እስከ 50 ዓመቷ ድረስ ታይ ነበር፣ ምንም የጤና ችግር የለባትም። እንግዲህ ይሄ ምንድነው የእሱ እናት ወይም የእሷ እናት ስላየች አይደለም፣ የሰው የማረጥ ወይም ደግሞ ወደ ሜኖፖዝ የመሄድ እንትን ስለሚላይ ማለት ነው። የኔ እህት ከዚህ ከመጽሐፍ ወደ ጤና ተቋም መውሰድ ያስፈልጋል። ስለዚህ እንደነዚህ አይነት የዛሬ ፖስት እንግዲህ ይሄን ይመስላል። ዛሬ የተነጋገርነው ከማረጥ በኋላ የሚመጡ ወይም ደግሞ ከሜኖፖዝ በኋላ የሚመጡ የደም እንትኖች መድማቶች፣ በማህፀን የሚመጡ ደም እንትኖች ቶሎ ሄደው ካንሰር እንዳልሆኑ መታወቅ አለባቸው። የማህፀን በር ጫፍ ካንሰር ወይም የማህፀን ካንሰር ወይም ኢንዶሜትሪያልስ ካንሰር ወይም ደግሞ ሌሎችም ነገሮች ማለት ነው ታይተው ነው ወይ ኢንፌክሽን ነው ወይም ደግሞ ከማረጥ ጋር የተያያዘ መድማት ነው ሲባል ምንተው ማለት ነው። ስለዚህ እሱ ጋር ጥንቃቄ እንዲደረግ እንትንላለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጉልኝ። መልስ እንድሰጥበት የምትፈልጉ የፌስቡክ ፖስት ወይ ደግሞ ኤኒቲንግ ካለ እሱም ኮሜንት ሴክሽን ላይ አሳውቁኝ። ሰብስክራይብ ማድረግ እንዳረሱ፣ ሼር አድርጉት። እንግዲህ ሌሎችም እንደዚህ የተለያዩ ሶሻል ሚዲያዎች ላይ የሚፖሰቱ ነገር ግን ሚስ ኢንፎርሜሽን የሆኑትን እያየን ቪዲዮ ሰራለሁ ማለት ነው። በጣም አመሰግናለሁ። ወዳቸዋለሁ።